ሰላም ጤና ይስጥልን ውድ የረመጥ ሚዲያ ቤተሰቦች እንደምናላችሁ። ይህ ረመጥ ሚዲያ ነው። የሰዓቱን አበይት ወሬዎች ይዘንላችሁ ቀርበናል። በቅድሚያም አርዕስተ ወሬዎቹን ወደ እናንተ እናደርሳለን። የአየር ታክሲ አገልግሎት ሊጀመር ነው። የመንግስት ሰራተኞች ለፈተና ሊቀርቡ ነው። መንግስት ዜጎች ብዙ ልጆች እንዲወልዱ እየጠየቀ ነው። ሀገሪቷ ከተባበሩት አረብ ኤሚሬቶች ጋር ያላትን ግንኙነት አቋረጠች። የእስራኤል ኩባንያዎች ወደ ሶማሌላንድ እየገቡ ነው ተባለ። የእስራኤል ኩባንያዎች ወደ ሶማሌላንድ እየገቡ ነው ተባለ። ቪስራይት እና አሞር ካፒታል የተሰኙ ሁለት የእስራኤል ኩባንያዎች እስራኤል ለሶማሌላንድ የሰጠችውን እውቅና ተከትሎ ወደ ሶማሌላንድ ገበያ የመስፋፋት እቅድ እንዳላቸው አስታውቀዋል ሲል የአይ24 እስራኤል ዘገባ አመላክቷል። እርምጃው በእስራኤልና በሶማሌላንድ መካከል ያለው የኢኮኖሚና የንግድ ግንኙነት እያደገ መሆኑን የሚያመላክት ሲሆን ይህም የእስራኤላውያን ባለሙያዎች በተለይም በቴክኖሎጂ በኢንቨስትመንትና ከደህንነት ጋር በተያያዙ አገልግሎቶች በሶማሌላንድ የእድገት ጉዞ ውስጥ ሚና ሊጫወቱ እንደሚችሉም ይጠበቃል። ሀገሪቷ ከተባበሩት አረብ ኤሚሬቶች ጋር ያላትን ግንኙነት አቋረጠች። የሶማሊያ መንግስት ከተባበሩት አረብ ኤሚሬቶች ጋር ያለውን ግንኙነት እንዳቋረጠና የሁለትዮሽ ስምምነቶችን በአጠቃላይ እንደሰረዘ አስታወቀም። የሶማሊያ የሚኒስትሮች ምክር ቤት ውይይት ካደረገ በኋላ ባወጣው መግለጫ ከተባበሩት አረብ ኤሚሬቶች ጋር የተፈረሙ ስምምነቶችን መሰረዙን ይፋ አድርጓል። ይህም ከወደብ ከደህንነትና ከመከላከያ ጋር የተያዙ ስምምነቶችን ያካትታል። ከበርበራ ከቦሳሶና ከኪስማይ ወደቦች ጋር የሚገናኙ ስምምነቶች እንዲሁም ከሶማሊያ የፌዴራልና ክልላዊ ተቋማት ጋር የተደረጉ ስምምነቶች ተሰርዘዋል። የበርበራ ወደብ ስምምነት እንደ አውሮፓውያን አቆጣጠር በ2016 የሶማሌላንድ አስተዳደር ከዲፒ ወርልድ ጋር የተፈራረመ ሲሆን ሶማሊያ ስምምነቱ ያለ ፌዴራል መንግስቱ እውቅና የተፈረመ ነው ብላ ስትቃወም ቆይታለች። የሶማሊያ መንግስት ውሳኔውን ያሳረፈው የሀገሪቱን ሉዓላዊነት የግዛት አንድነትና ሕገ መንግስት ለማስጠበቅ መሆኑን ገልጿል። የሶማሊያን መንግስት የሀገሪቱን ነጻነት፣ ብሔራዊ አንድነትና ፖለቲካዊ ሉዓላዊነት የሚገዳደር ድርጊት ስለመፈጸሙ ማስረጃ በማግኘቱ የወሰደው እርምጃ መሆኑንም አስታውቋል። መሰል ድርጊቶች ዓለም አቀፍ መርህንና ሉዓላዊነትን እንደሚጥሱ እንዲሁም የተባበሩት መንግስታት፣ የአፍሪካ ህብረት፣ የኢስላሚክ ትብብር ተቋምና አረብ ሊግ ያቋቋሟቸው ጣልቃ ላለመግባት የተደረሱ ስምምነቶችን እንደሚጣረሱ የሶማሊያ መንግስት ገልጿል። ውሳኔው የሶማሊያን አንድነትና ነጻነት የሚገዳደር ድርጊትን የሚቃወሙ የሶማሊያ ዜጎችንም ጭምር እንደሆነ አመላክቷል። የሶማሊያ የውጭ ጉዳይ ሚኒስቴር ውሳኔውን ለተባበሩት አረብ ኤሚሬቶች፣ ለአፍሪካ ህብረትና እንዲሁም ለመንግስታቱ ድርጅት የሚያሳውቅ መሆኑን ገልጿል። መንግስት ዜጎች ብዙ ልጆች እንዲወልዱ እየጠየቀ ነው። የቱርክ ፕሬዝዳንት ሬሲፕ ጣይብ ኤርዶጋን ቱርኮች ብዙ ልጆች እንዲወልዱ ጥሪ አቅርበዋል። በቱርክ የወሊድ መጠን እያሽቆለቆለ ባለበት በዚህ ወቅት በቱርክ የስነ ህዝብ ቀውስ እንዳይከሰት አስጠንቅቀዋል። ኤርዶጋን ቤተሰቦች ቢያንስ 3 ልጆችን እንዲወልዱ አሳስበዋል። ለእርሳቸው ቅርብ የሆኑ ሰዎች እንኳን ትልቅ ቤተሰብን መሸሽ መጀመራቸውን ስጋት እንደፈጠረባቸው በመግለጽ የቱርክ የወሊድ መጠን ባለፉት 10 ዓመታት እንዳሽቆለቆለ መረጃዎች ያሳያሉ። ሴቶች በነፍስ ወከፍ የሚወልዱት ህፃናት ቁጥር ከ2.19 እንደ አውሮፓውያን አቆጣጠር በ2024 ወደ 1.48 ዝቅ ማለቱም ተጠቁሟል። ይህ ቁጥር በ2025 የበለጠ አሽቆልቁሎ ከ1.4 በታች ሳይወርድ እንዳልቀረም ተገምቷል። በ1990ዎቹ የነበረው የህዝብ ቁጥር እድገት ቀጥሎ ቢሆን ኖሮ ዛሬ የቱርክ ህዝብ ብዛት 100 ሚሊዮን ይደርሳል ተብሎ ይጠበቅ ነበር። አሁን ግን ጠቅላላ የህዝብ ቁጥሯ 85.6 ሚሊዮን ህዝብ ነው። ምንም እንኳን አንጻራዊ የኢኮኖሚ መሻሻልና የወሊድ መቆጣጠሪያን በጥብቅ የሚቃወም መንግስት ቢኖርም የቱርክ የህዝብ ቁጥር እድገት መቀነስ ብቻ ሳይሆን አሽቆልቁሏል ነው የተባለው። የመንግስት ሰራተኞች ለፈተና ሊቀርቡ ነው።
የከተማና መሰረተ ልማት ሚኒስቴር ተቋማዊ አሰራሩን ለማዘመን በሚል በሺዎች የሚቆጠሩ ሰራተኞችን ለብቃት ምዘና ፈተና ሊያቀርብ መሆኑን አስታወቀም። ሚኒስትር ጫልቱ ሳኒ ይፋ ያደረጉት ይህ አዲስ የሪፎርም እርምጃ የመንግስት ሰራተኞች ግምገማን ከአገልግሎት ዘመን ወደ ብቃት ሙሉ በሙሉ ለመቀየር ያለመ መሆኑን ገልጸዋል። ሰራተኞች በበኩላቸው የተለያዩ ነጥቦችን በማንሳት ስጋታቸውን እየገለጹ ነው። ሚኒስትሯ ለውጡን አስመልክተው እንዳብራሩት አዲሱ አሰራር የተለመደውን የቆይታ ጊዜ ተኮር ግምገማ በማስቀረት በስራ አፈጻጸምና በተጨባጭ ክህሎት ላይ የተመሰረተ ይሆናል። ይህንን የብቃት ምዘና ሂደት በገለልተኝነት ለመምራትና ለማሳለጥም ሚኒስትሩ ከአዲስ አበባ ዩኒቨርሲቲና ከሲቪል ሰርቪስ ዩኒቨርሲቲ ጋር በጋራ እየሰራ መሆኑን አስታውቀዋል። ምንም እንኳ ሚኒስቴሩ በምዘና ወቅት ውጤት የማያመጡ ወይም ማለፍ የማይችሉ ሰራተኞች ከስራ እንደማይሰናበቱና በምትኩ ደሞዛቸው እየተከፈላቸው የአቅም ግንባታ ስልጠና እንደሚወስዱ እንደሚያደርግ ቃል ቢገባም በሰራተኞች ዘንድ ግን ከፍተኛ አለመረጋጋት ተፈጥሯል ተብሏል። ስለ ጉዳዩ አስተያየታቸውን የሰጡ የትራንስፖርትና መሰረተ ልማት ዘርፍ ሰራተኞች ይህ አይነቱ እርምጃ በተዘዋዋሪ የሰራተኞችን ቁጥር ለመቀነስና በማመጣጠን ሰበብ በሌላ ለመተካት የታቀደ ስልት ሊሆን ይችላል የሚል ስጋት እንዳደረባቸውም ገልጸዋል። ስልጠናው ከተሰጠ በኋላስ ምን ይከተላል የሚለው ጉዳይ ግልጽ አለመሆኑና ሂደቱ ለፖለቲካዊ ወይም ለአድሏዊ አሰራር ሊያጋልጥ ይችላል የሚል ፍራቻ በሰራተኞች ዘንድ መንጸባረቁም ተዘግቧል። ይህ በሚኒስትር ጫልቱ ሳኒ የሚመራው እርምጃም በፌዴራል ደረጃ ከ2.5 ሚሊዮን በላይ የመንግስት ሰራተኞችን የሚመለከትና በመንግስት በኩል እየተገፋበት ያለው ሰፊ የሲቪል ሰርቪስ ማሻሻያ ፕሮግራም አካል ነው። መንግስት ማሻሻያው ብቁና ዘመናዊ ሲቪል ሰርቪስ ለመፍጠር ወሳኝ ነው ብሎ ቢያምንም በርካታ የመንግስት ሰራተኞች ግን በኑሮ ውድነት በተፈተኑበት በዚህ ወቅት የስራ ዋስትናቸው አደጋ ላይ እንዳይወድቅ ስጋታቸውን እየገለጹ መሆኑን ምንጮች ነግረውኛል ሲል ዘሀበሻ የማህበራዊ ሚዲያ ዘግቧል። የአየር ታክሲ አገልግሎት ሊጀመር ነው። በእስራኤል ቴል አቪቭ ከተማ የአየር ላይ ታክሲ አገልግሎት ለመስጠት የሚያስችለውን ስራ ለማስጀመር የመሰረት ድንጋይ ተጥሏል። ይህ ከተጠናቀቀ በኋላ የከተማዋን የትራንስፖርት መጨናነቅ የሚቀንስ ሲሆን ከዚህም በተጨማሪ አዲስ የህዝብ ማመላለሻ መንገድ በከተማዋ ላይ ይፈጠራል ነው የተባለው። በዚህም ቴል አቪቭ በምድርም በሰማይም የታክሲ አገልግሎት የምትሰጥ ከተማ ትሆናለች ተብሎም ይጠበቃል። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ጤና ይስጥልን።